በኦሮሚያ ክልል አምቦ ከተማ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በኦሮሚያ ክልል አምቦ ከተማ አቅራቢያ የሚገኘውን የኦብቾ የጦር መሳሪያ ማምረቻ ኢንዱስትሪ በጎበኙበት ወቅት የዚህ የጦር መሳሪያ ፋብሪካው ምርት ማምረት ከዚህ በፊት በብዙ ተሞክሮ ያልተሳካም ነበር ብለውታል። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። ዛሬ ኢትዮጵያ ክላሽ፣ ስናይፐር፣ ዲሽቃ፣ ታንክ፣ ሁሉም አይነት መድፎች በቂ የሆነ የማምረቻ አቅም በጣም ዘመናዊ በሰዓት በጣም ከፍተኛ ማምረት አቅም ያለው ፋብሪካ ገንብታለች። 2 ዓመት ባልሞላ ጊዜ ውስጥ ይህ አቅም ተገንብቶ በማየት ክብርና ደስታ ይሰማኛል። የተተኳሾችና የጦር መሳሪያዎችን አሁን ላይ ለራስ አቅም ከማምረትም ታልፎ ለሌሎች ማምረት ተጀምረዋል ያሉት ጠቅላይ ሚኒስትሩ ባለፉት ጥቂት ወራት ውስጥ ብቻ በጦር መሳሪያ ሽያጭ ከ30 ሚሊዮን የአሜሪካ ዶላር በላይ አገሪቱ ገቢ ማግኘቷንም በዚሁ ወቅት ባደረጉት ንግግር አስረድተዋልም። ልብስ፣ ጫማ ኢምፖርት እናደርግ ነበር። ጥይት ኢምፖርት እናደርግ ነበር። ክላሽ፣ ስናይፐር ኢምፖርት እናደርግ ነበር። አሁን በሀገር ደረጃ ብቻ ሳይሆን መከላከያ ልብሱን ያመርታል። ጫማ አምርቶ የሚያንሰውን ከሎካል ኢንዱስትሪዎች ይቀበላል። ጥይት በጣም በርካታ ሀገር ኮንትራት ኦልሬዲ ፈጽመናል። በዚህ 3 ወር ብቻ ከ30 ሚሊዮን ያላነሰ ዶላር ሽያጭ ሽጠናል። የፋብሪካውን ስራ መጀመር ከብሔራዊ ደህንነት ጥቅም ጋር አያይዘው ያነሱት ጠቅላይ ሚኒስትሩ ሌሎች የማምረቻ ዘርፎች ላይም ልተኮር እንደሚገባም አንስተዋል። የሀገር መከላከያ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላም በዚሁ ወቅት ለሀገር ውስጥ መገናኛ ብዙኃን በሰጡት ማብራሪያ ጥይት ለመግዛትም ችግር ነው። ወዲያው ወጥተህ እንደ ከረሜላ አይደለም የምትገዛው፣ ፕሮሰስ አለው። የዛሬ ዓመት ይልሃል አንተ የምትፈልገው አሁን ነው። አስቸጋሪ ሁኔታ ነው የነበረውና ቢያንስ በተተኳሽ ራሱን የማይችል ሀገር አይደለም የሚል ድምዳሜ ላይ ደረስንና አቅም እንድንገንባ ብለን የታየ ያለውን ኢንዱስትሪ አዳዲስ አቅሞች በመጨመር ዘመኑ የደረሰበት ዲጂታል ደረጃ በማድረግ ከባድ መሳሪያ፣ መካከለኛ መሳሪያና ለቀላል መሳሪያ የሚሆን ተተኳሽ አገር ውስጥ ለማምረት የሚያስችል አቅም ተገንብቶ ነው ስራ ጀምሯል። አሁን የገነባ ነው የኢንዱስትሪ አቅም ለራሳችን ኤክሰሲቭ ማርኬት አስበን ነው የሰራ ነው። የተለያዩ የብሔራዊ ደህንነት ስጋት ያለባት ኢትዮጵያ የብሔራዊ ደህንነቷን የምታስጠብቅበት የጦር መሳሪያን ማምረቷ አስፈላጊም የሚበረታታም ነው የሚሉት የፖለቲካና ዲፕሎማሲ ተንታኝ ዶክተር ዳርስከዳር ታዬ በተለይም እንደ ኢትዮጵያ ላሉ ወደብ አልባና ትልቅ ሀገር ነገሩ ከአስፈላጊም በላይ ነው ሲሉ መልከታቸውን አስቀምጠዋል። ለምሳሌ የአውሮፓን ፖለቲካ በቅርቡ እየተከታተልን ያለ ነው እና ትልቁ ቻሌንጃቸው እነሱ የሚፈልጉትን የጦር መሳሪያ እነሱ አለማምረታቸው ነው። በጀት ቢመድቡም የሚገዙት ከአሜሪካ ነው። ኢቨን ትላንት ማክሮን የተናገሩት ንግግር ካዳመጥ የራሳችንን የጦር መሳሪያ ማምረት አለብን የሚል ምልከታ አለ። ዞሮ አንድ ሀገር ደህንነት ከማረጋገጥ አኳያ በሚሊትሪ ራሱን መቻል ይጠበቃል። ኢትዮጵያ ደግሞ ባለፉት ጦርነቶች የኤርትራ ጦርነት እንድትለው ማዕቀብ ሁሉ ተጥሎብን ነበረ ጦር መሳሪያ እንዳናስገባ። ጦርነቱ ውስጥ መግባት ጥሩ ባይሆንም በጦርነቱ ውስጥ ከገባ በኋላ ግን የጦር መሳሪያ ማጣት አስቸጋሪ ነው። እሳቸውም እንዳሉ ጠቅላይ ሚኒስትሩ ኦፕሬሽን ላይ ጦር መሳሪያ የለህም ማለት ያው አለቀል ማለት ነው እና ጥሩ ነገር ነው ብዬ አስባለሁ። ያለን አማራጭ የራሳችንን አቅም ማሳደግ ነው ብዬ ወስዳለሁ። ባደጉ ሀገራት በርካታ የሰው ኃይል የሚሰማራበት የጦር መሳሪያ ፋብሪካዎች ያሏቸው የኢኮኖሚ ፋይዳቸውም በተለይም የውጭ ንግድን ከማበረታታት አኳያ ጉልህም ነው የሚሉት ባለሙያው የገዢ ሀገራት የዜጎቻቸውን ሰብአዊ መብት ለመክፈፍ እንዳይጠቀሙበት ብቻ ከመጠንቀቅ ውጭ የጦር መሳሪያን በማምረትና በመሸጥ ሊመጣ የሚችል ዲፕሎማሲያዊ ጫናም አይኖርም ነው ያሉት። ኢትዮጵያ መሰል የጦር መሳሪያ ማምረቻ ፋብሪካን እውን ማድረጓን ባስተዋወቀችበት በአሁኑ ወቅት ከጎረቤቷ ኤርትራ ጋር ዲፕሎማሲያዊ ግንኙነት እጅግ በሻከረበት ወቅት መሆኑም ልብ ይለዋል።